ሰላም እንዴት አላችሁ? መሳይ ነኝ። አምና ለኔ ሐሳብ የሆነውን ነገር ዘንድሮም ደግሞ ለእናንተ ሐሳብ እንዳይሆንባችሁ በማሰብ ወደ ዩኒቨርሲቲ ይዘናቸው የምንገባቸው እቃዎች ምን ምንድን ናቸው የሚለውን ነገር ልነግራችሁ ነው የመጣሁት። ወደ ዩኒቨርሲቲ ስትመጡ ይዛችሁ መምጣት ያለባችሁ እቃዎች ምን ምንድን ናቸው? የመጀመሪያውን ነገር ሩቅ ዩኒቨርሲቲ ነው የምትሄዱት ወይስ ቅርብ ዩኒቨርሲቲ ነው የምትሄዱት የሚባለው ነገር ማተር ያደርጋል። ቅርብ ዩኒቨርሲቲ የምትሄዱ ከሆነ ወደ ቤትም እረፍትም ቢሆን ብቻ በተለያየ ነገር ወደ ቤት ልትመለሱ ስለምትችሉ ልብሶችንም ቢሆን ይህን ያክል ኮተት አታብዙ። እሺ፣ አነስ ያለ ልብስን ብትይዙ ኖርማል ነው፣ ምክንያቱም ቤታችሁ ቅርብ ስለሚሆን። ነገር ግን ራቅ ያላችሁ ልጆች ከሆናችሁ ያላችሁ ልብስ ሙሉ ያዙ። ምክንያቱም እዚህ መጥቼ ይሄ እኔ ላይ ያየሁት ነገር ብቻ ሳይሆን በቃ ዶርም ቤቶቼም እንደዛ ሲያወሩት የነበረው ነገር ስለሆነ የአንድ ሰው ብቻ ሳይሆን የ5-6 ሰው ችግርና ያኔ ይዤ መምጣት ነበረብኝ ምናምን የሚሉትን ነገሮች ሰምቼም ነው እየነገርኳቸው ያለሁትና ደግሞ ልብሶችን ምናምን ስታመጡ የምትለብሷቸው ልብሶች ብቻ እሺ። አንዳንዴ ይሄ እንትን የማለት ባህሪያቶች አሉ ነው ሰው ሴቶች እንዴት ነው በአመት አንድ የሚለበሰውንም ጭምር ነው እንትን የምንለው እና በአመት አንድ ቤተሰብን ጋር መሄዳችሁ ስለማይቀር በአመት አንድ የምትለብሱትን ባታመጡ፣ ምክንያቱም ሸክም ነው የሚሆንባችሁ እና በደንብ የምትለብሷቸውን ልብሶች ብታመጡ። ከልብስ በተጨማሪ ደግሞ የምታመጧቸው ነገሮች ምንድናቸው? እንደ ደረቅ የሆኑ ምግቦች ብትወስዱ ጥሩ ነው። ምክንያቱም እዚህ ከመጣችሁ በኋላ ሜቢ የግቢውን ምግብ እስከምትለምዱት ድረስ ምናምን ይረዳችኋል። ምናልባት በአካባቢያችሁ ምናምን የግቢ ተማሪዎች ካሉ ያው እነሱም ይነግሯችኋል። ይሄን ቪዲዮ ብዙ አስፈላጊ አይሆናችሁም። ነገር ግን የግቢ ተማሪዎችን አግኝቶ ስለዚህ ማውራት ምናምን ይሄን ያህል ዲቴል ነገሮችን የመጠየቅ እድሉ የሌላችሁ ከሆነ ግን ይሄን ቪዲዮ በደንብ ይዩት እና ደረቅ ነገሮችን እንደ ኩኪስ ያሉ ነገሮችን ቤት ከቻላችሁ ቤት ሰርታችሁ ቤተሰብም ቢሆን ይሰራላችኋል። ቤት ሰርታችሁ ኩኪስ፣ ደረቅ ቆሎ ምናምን ነገሮችን ይዛችሁ ብትመጡ ሞር አሪፍ ነው ለእናንተ። ፍሬሽማን ላይ ደግሞ ገና አዲስ አይደል የምትገቡት፣ ለዛ መጽሐፎችን እንትን ብቻ አይደለም እሺ፣ የምሬን ነው የምላችሁ መጽሐፎችንም። ምክንያቱም ፍሬሽማን ላይ ኮርሶችን ሜቢ ሃይላይትን ቢሆን ታያቸዋላችሁ ብዬ አስባለሁኝ። ይጠቅሙኛል ብላችሁ የምታስቡትን መጽሐፍ ብዙም አንጋግታችሁ ምናምን እንደ ሃይስኩል ምናምን እንትን ብላችሁ ሳይሆን በቃ ያስፈልጉኛል ብላችሁ የምትሏቸውን መጽሐፎች የተወሰኑ ቢሆን መጽሐፎችን ይዛችሁ መምጣት አትርሱ። ሌላ ደግሞ አንሶላ ምናምን አንሶላ፣ እንደገና ደግሞ ትራስ፣ ጨርቅ፣ ሌላ ምን አለ እና ብርድ ልብስ። ያው እንደምትሄዱበት ሀገር ሙቀትም ቅዝቃዜም ይወሰናል። ብርድ ልብስ፣ አንሶላ፣ ይሄው ነው። ብዙም ውስብስብ የሆነ ነገር የለም። ነገር ግን አዲስ ሲሆንባችሁ እንዴት ነው ትንሿም ነገር ትልቅ ነው የሚመስላችሁ እና ጀስት ቀላል ነው። ይሄው ነው፣ ብዙ ነገር የለውም እና ቅድም እንዳልኳችሁ ቅርብ ከሆናችሁ ይሄ የመመለስ እንትን ሁኔታ ምናምን ካለ ይሄን ያክል አይከብዳችሁም። የረሳችሁትም ነገር ካለ ወይ ደግሞ ዶርም ሜቶቻችሁ ሲያመጡ ምናምን ያያችሁት ነገር ካለ ማምጣት ትችላላችሁ። ባይ ዘ ዌይ እዚህ ከመጣችሁ በኋላ የምገዙት ነገር እንዳይልባችሁ የሚበሉ ነገሮችን ምናምን ለምሳሌ የለውዝ ቅቤ ምናምን እነዛን ነገሮችንም እዛ ገዝታችሁ ብመጡ ጥሩ ነው። ምክንያቱም እዚህ ከመጣችሁ በኋላ ወጪ እንዳይበዛባችሁ በሚለው አስባችሁ እሱንም ከዛ ይዛችሁ ነው። እንደነገርኳችሁ የምትለብሷቸው ልብሶች ብቻ እሺ። እንደዚህ ጉትት አርግታችሁ መታችሁ አንድም ቀን ሳትለብሱ በቃ ሸክም ብቻ ሆኑባችሁ እንዳይሉ የምትለብሷቸው ልብሶች ብቻ መርጣችሁ አንሶላ፣ ብርድ ልብስ፣ ትራስ፣ ጨርቅ፣ ቅድም እንዳልኳችሁ ደግሞ አስፈላጊ ናቸው የምትሏቸውን መጽሐፎች ስትመለሱ ወደ ቤት ይዛችኋቸው ትመለሳላችሁ እና እንደዚህ ደረቅ የሆኑ ቆሎ ምናምን ኩኪስ ነገሮችን ነው ተይዞ ግቢ የሚገባው። እኔ ሌላ አላውቅም። ይሄን ያክል ግራ የሚያጋባ ነገር የለም። ምክንያቱም እኔ አምና ማለት ነው የምሬን እምላችሁ ስል ነበር። ምክንያቱም ይሄን ያህል ዲቴል ገብቼ ምን ይዤ ልሂድ ምናምን ብዬ የምጠይቀው ማለት አወራለሁ ከግቢ ተማሪዎች ጋር፣ ግን ይሄን ያክል ዲቴል ገብቼ መጠየቅ ደብሮኝ ሰርች ምናምን ሳደርግ ስላላገኘው ነው ብዙም እና ከባድ ነገር አይደለም። እቃ ብዙም አትበሉ፣ አትጎትቱ። ብዙም እቃ እዚህ ማትጠቀሟቸውን ብዙ ነገሮች ሸክም ስለሚሆኑባችሁ
አብሶ ራቅ ያለ መንገድ የምትሄዱ ከሆነ ብዙ ኮተት ነገሮችን አታብዙ። እሺ። እና ይሄው ነው ብቻ ቪዲዮ ጠቅሟቸዋል ብዬ አስባለሁኝ። ምክንያቱም ትንሿን ብትሆን ምንም ትንሽ ብትሆን ግራ ከገባችሁ ግራ ገባችሁ ነው። ችግር ከሆነ ምንም ያክል ትንሽ ብትሆን ያው ችግር ነው እና ጠቅሟቸዋል ብዬ አስባለሁኝ። እና ለዚህ ቻናል ደግሞ አዲስ ከሆናችሁ ጠቃሚ የሆኑ ሀሳቦችን ስለምታገኙበት ሰብስክራይብ በማድረግ ፋሚሊ ሁኑ። ቪዲዮም ደግሞ ጠቃሚ ሆኖ ካገኛችሁት ላይክ አድርጉት። በሌላ ቪዲዮ እመልሳለሁ። እግዚአብሔር በሰላም ያስገባችሁ። ሰላም ሁኑልኝ።